ባለቤቴ ለኔ እናቴም ባለቤቴም እህቴም ሁሉ ነገሬ ነች። ስወጣ እኔ 2 ዓመት ማክሲመም ብዬ አስቤ ነበረው። ምክንያቱም እዛው ሆኜ እንዲህ በወሬን ያክል ባገኝ እዛ በዛው ኤሌክትሪካል ኮምፒውተር ኢንጂነሪንግ ነው ግራጁዌት አድርጌ የመጣሁት። ስሰራም የነበረው እንደዛ ነው። ምንም ይሁን ምን ግን እዚህ መጥቼ 10 ብር ተከፍሎኝ መኪና ጥቤያለሁ። ለራሷ ምንም ጊዜ የላትም። ለእኔና ለልጆቿ ብቻ ነው ጊዜ ያላት። በጣም ነው ማፈቅራት ብቻ ሳይሆን ማከብራት። ፋይናሊ 10 ብሩን አምጥቼ ሰጣት። ጌታ መኪና ጥቤ ነው። አለቀሰች። ከፋሚሊዎቼ ባለቤቴን መኪና ገዝቼ ሰርፕራይዝ ያደረኳት አንድ እኔ ነኝና ቢኖር እሱ በህይወት ካለ እሱም ባገኘው ምናልባት ፍቃደኛ ከሆነ ከእናቴ ጋር እንደገና ሞሽሬያቸው አንድ ላይ ባኖራቸው። እንዴት ናችሁ የተከበራችሁ የዮሃ ሚዲያ ቤተሰቦች? እንግዲህ ይኸው በቃላችን መሰረት ጁን 17 ምሽት ዱባይ ተገኝተናል። በዚህ መሰረት የስኬት መንገዳችሁን የህይወት ታሪካችሁን ልትነግሩ ልታካፍሉን ወይም ልታስተላልፉ የፈለጋችሁትን መልእክት እያንዳንዱ ልናደምጣችሁ እኛ መሰናዷችንን አጠናቀን በቃላችን መሰረት ጁን 17 ይኸው ምሽት ዱባይ ተገኝተናል። ከዚህ በኋላ ባሉት ቀናቶች በሙሉ ከእናንተ ጋር ለመቆየት እኛ ዝግጁ ነን። ስለዚህ ከታች በምትመለከቱት የስልክ አድራሻችን በቴሌግራም በዋትሳፕ አሊያም ደግሞ በቫይበር የድምፅ መልእክት በማስቀመጥ አሊያም በመደወል ልታገኙን ትችላላችሁ ማለት ነው። በነገራችን ላይ ልክ ከአዲስ አበባ ወደዚህ ጁን 17 እንደምገኝ ቃል በገባሁት መሰረት እንግዲህ ወዲያውኑ ነው አንድ ወንድማችን የደወለው። እናም እኔ ነኝ ተቀብዬ ከኤርፖርት ሆቴል ድረስ የማደርሳችሁ የሚል መልእክት አስቀምጦልናል። እንግዲህ አሁን የአየር ማረፊያ ውስጥ ነው የምገኘው። አይ ቲንክ በር ላይ አገኘዋለሁ ብዬ አስባለሁኝ። እንዴት ነህ? ወይ እንዴት ነህ? ደህና ነህ? እንዴት ነህ? ሰላም ነው አለን። ሁሉ ሰላም። እንግዲህ የተከበራችሁ ተመልካቾቻችን ዱባይ እንደገባን የተቀበለን ወንድማችን እንግዲህ የሱን የህይወት መንገድ ሊያስቃኘን ያለፈበትን የሄደበትን እና እዚህስ ምን እያደረገ ነው ምን እየሰራ ነው የሚለው ሊነግረን እንግዲህ ዛሬ አሁን ተቀጣጥረናል። በዛ መሰረት እንግዲህ የቀጠሮ ቦታ ላይ ተገኝቻለሁኝ። እንግዲህ አብራችሁኝ ሆኑ፣ እሱን እንቀበለውና ደግሞ እንግዲህ የሱን ቆይታ የሱን ታሪክ ወደ እናንተ ለተከበራችሁ ተመልካቾች እናደርሳለን ማለት ነው። አብራችሁ ነው። በነገራችን ላይ የተከበራችሁ ተመልካቾቻችን ይህም ፕሮግራም ስፖንሰር አድርጎ ወደ እናንተ እንድንደርስ ያደረገን ዳኮርድ ሪል ስቴት ነው። ዳኮርድ ሪል ስቴት ደግሞ በመዲናችን አዲስ አበባ በተለያዩ ቦታዎች ላይ በተለያዩ ካሬ አማራጮች ቤቶችን አቅርቦላችኋል። ዳኮርድ ሪል ስቴት በመሃል አዲስ አበባ ጀሞ 1 ላይ አፓርትመንት ቤቶችን በተመጣጣኝ ዋጋ ይዞልዎት ቀርቧል። ግንባታው 90% የደረሰ ዘመናዊና ጥራታቸውን የጠበቁ አፓርታማ ቤቶችን በተመጣጣኝ ዋጋ ከ623,000 ብር ቅድመ ክፍያ ጀምሮ የራሱ ያድርጉ ይላል። በ4 ወርና በ1 ዓመት የሚረከቧቸው እስከ 20 ዓመት የሚቆይ 70/30 የባንክ ብድር የተመቻቸላቸው የ24 ሰዓት መብራት፣ የከርሰ ምድር ውሃ፣ የመኪና ማቆሚያና ጥበቃ የተመቻቸላቸው ሲሆን የቀሩት ጥቂት ቤቶች ላይ ለአጭር ጊዜ የሚቆይ ዋጋ ቅናሽ ያደረግን በመሆኑ ቀድመው ይምጡና የራስዎን ይምረጡ ይላል ዳኮርድ ሪል ስቴት። ለበለጠ መረጃ በ0911 05 7674 እና በ0921 63 1894 ላይ ይደውሉ። ዳኮርድ ሪል ስቴት በተመጣጣኝ ዋጋ ከምቹ አከፋፈል ጋር። በጣም እናመሰግናለን። እንግዲህ ምን አደረኩ? አረ ተቀበልከን። ተመልካቾችን ቅድም እያልኩ ነበርና ከኤርፖርት ጀምረህ ተቀብለህ ግዴታ ነው። አበሻ ስትሆን የምትተሳሰበው ነገር አለ። ከሌላ ሀገር ሰው ጋር እንትን ለየት የሚያደርገን ነገር አለ። ላይክ ምግብ ቤት ውስጥ ገብተህ እየበላ ሰንበዲ ሲመጣ እንብላ አለ በእኛ
ሌሎቹ ጋር ግን እንደ ነገር የለም። በጣም ስቃርገ ራሱ በልቶ ነው የሚወጣውና እሺ እንግዲህ እስኪ ለተመልካቾቻችን ራስክን አስተዋውቅልኝና በዛን ጀምር እስኪ። ኦኬ እኔ ሙለታ ከደረ እባላለሁ። የስሜ ዲቴል ላይ በኋላ እንመጣለን። ተወልጄ ያደግኩት ጅማ ነው። ያው ዩኒቨርሲቲ ግራጁዌት አደረግን መጣን። እዚህ ኢትዮ ቴሌኮም ሰራ ነበረ ለጋር ብራንች ላይ ብዙም እንትን አልነበረም። ባለቤቴ እዚህ ነበረች። በቪዚት ቪዛ መጣው። ያው 1 አመት ኦልሞስት ለ11 ወር ያክል ካምፓኒ ተቀጥሬ ሰርቻለሁ። የሚገኘው ነገር ብዙም ስላልነበረ ወጣ። አሁን በግል ነው የምለው እና ይሄን ያለው ነገር የራሴ ነው። እንግዲህ ዱባይ ላይ ነው የተገናኘነው። አሁን ደግሞ ሙቀት ነው ወደ 39 አካባቢ ነው ዛሬ አይ ቲንክ። እንዴት ነው ዱባይ? ምን ያህል ጊዜ ሆነ አጠቃላይ? ኦልሞስት 8 አመት ሆነ። 8 አመት ነው። እንግዲህ 8 አመት ቀላል አይደለም። በተለይ እንግዲህ ስደት ላይ ትናንትናም ከኤርፖርት እንደተቀበልከኝ እያነሳልኝ ነበር። እንደውም ሰዎች የሰሩበትን የለፉበትን በእህት በወንድም አንድ ኬዝ አይተክ ይመስለኛል እሱን እያነሳልኝ ነበር። እና እንደው ስደት እንዴት ነው አጠቃላይ? ከዛ ብጀምር በጣም ደስ ይለኛል። ስደት ባይ ዘ ዌይ ስትሰደድ ፈልጋ አይደለም የምትሰደደው። የሆነ ውስጥ የሚታገል ነገር አለ። ላይፍን መቀየር ትፈልጋለህ ምናምን ነገር ሳስዋይ የምትሰደደው። ስወጣ እኔ 2 አመት ማክሲመም ብዬ አስቤ ነበረው። ምክንያቱም እዛው ሆኜ እንዲህ በወሬን ያክል ባገኝ እዛ ካልኩሌቱን ሰርቼዋለሁ። አፍተር 2 ይር በቃ መጥቼ እዚህ የሆነ ነገር ሰርቼ ምናምን። ግን መተህ ስታየው የምትኖረው ሌላ ነው፣ እዛ ሆነ የሰማውን ነገር ሌላ ነው። በቃ ይለያልና ባይ ዘ ዌይ ኤሌክትሪካል ኮምፒውተር ኢንጂነሪንግ ነው ግራጁዌት አድርጌ የመጣሁት። ስሰራ የነበረው እንደዛ ነው። ምንም ይሁን ምን ግን እዚህ መጥቼ 10 ብር ተከፍሎኝ መኪና ጥቤያለሁ። ይሄ ነው ያለው ስደት ጋር ያለው ነገር። እዚህ ሲፖስት ፌስቡክ ላይ ሲፖስት ቲክቶክ ላይ የሚወራው ነገር ምናምን እንዲህ ተቆነጃጅተው ምናምን እየወጡ የሚፖስቱት ነገር አለ። ሰምበዲ ያንን ነው እያየ ዋይ ኖት እኔስ ብሎ የሚወጣውና እሱ ነገር ብዙ አድቫይዘብል አይደለም። ሰው የሆነች ገቢ የሚያገኝባት ነገር ካለችው እዛው በሀገሩ እየሰራ መኖር የሚችልበት አይነት ነገር ቢኖር ጥሩ ነው እንደኔ። ሌላው የሚያመው እኔ አንተን ፕሮግራም ነው በጣም ነው የምከታተለውና እዚህ ያው እንግዲህ አይተዋል ያለውን ሙቀት። ካምፓኒ ስሰራ ወፍራም ጂንስ ለብሼ ይበሰብስና በላብ ሴፍቲ ጫማ ፎጭ እያለ ነው ምን ሰራ የነበረው። እዚህ ጋር ያለውን ነገር በታች ነው የምልህና እንደዛ ተኩኖ የሚመጣ ሳንቲም ወደ ሀገር ሲላክ እዚህ እድሜ ይቃጠላል። ብዙ ነገር ነው ሉዝ የምታደርገው። እኛ ወንዶች ችግር የለብንም። ስንትም አመት ስኖር የሆነች ነገር ካለ ካገባት ትወልዳለህ። የሚያሳዝነኝ የሚያመኝ ምንድነው ሴቶች ያው አለ ባዮሎጂካል እንትናችን ያስቀመጠው ነገር አለ። የሆነ ሰዓት ላይ የመውለድ እንትናቸው ይወጣል ከእድሜ ጋር በተያያዘ። እዛ ያለው ማህበረሰብ እዚህ ላሉት ሰዎች በደንብ ማሰብ ቢችል ጥሩ ነው። ማለት እዚህ ያለ ሰው ጫማ ውስጥ ራሱን አቁሞ ነገሮችን ፊልም ማድረግ ቢችል ጥሩ ነው። እንግዲህ በመሃል እንግዲህ በጨዋታችን መሃል እዚህ ነው ቤተሰቦች ጋር ቤተሰብን አምጥተሃል ይመስለኛል። እዚህ ነው ያላችሁ ተጠቅላላ ልጆችም እዚህ ናቸው። 4 ልጆች አሉኝ። የመጀመሪያ ልጄ ሴት ልጄ ኢትዮጵያ ነው የተወለደችው። ከዛ በኋላ እዚህ አሁን 3 ወንድ ልጆች አሉኝ። የ4 ልጆች አባት ነኝ። የመጀመሪያ ልጄ 4ኛ ክፍል ተማሪ ነች። ሁለተኛው 1ኛ ክፍል ነው። ኦልሞስት ዛሬ የመጨረሻ የፈተና ቀን ነው። ከስታ 5ኛ ተገባለች ማለት ነው። ዘን 2ቱ ገና ናቸው። እንዴት ነው ትዳር? በስደት ላይ ትዳር እንዴት ነው? ከተወቃችሁ ጀምረህ ልትነግረኝ ይችላል? ምናልባት እሷ ናት ያመጣችኝ ብለኝ ነበር። አይ ቲንክ ከሱ ጀምረህ ልትነግረኝ ደስ ይለኛል። ሃይ ስኩል እንደጨረስኩ ቴክኒክ ተምሬያለሁ። የቴክኒኩ ውጤት የትም ላይ አስገባ ቻለና የሆነ ገጠር ተሰደድኩኝ ለስራ። ዘን እዛ ተዋወቀን። የሷ እናት ሃይ ስኩል ማለት ይኸውልህ እንዴት ነው መሰለ ታሪኩ። እኔ ትምህርቴን ጨርሻለሁ ብያለሁ። ቴክኒክ ተምሬያለሁ። ዘን አዲስ ትምህርት ቤት ይከፈታል የገባውበት ገጠር ጋር ሊሙሻ ይባላልና አዲስ ሃይ ስኩል ሲከፈት ሶሻል እንትኔ ጥሩ ነው። ከሰዎቹ ጋር በጣም ነበር መግባባውና
አወራው ዳይሬክተሩን እንደዚህ እኔ ትምህርት ጨርሻለሁ፣ ግን መማር አለ ውስጤ ነገር ግራጁዌት ማድረግ እፈልጋለሁ ምናምን። ምን ትለኛለህ 8ኛ ክፍል ካርድ ማምጣት ትችላለህ አለኝ። አዎ አልኩት። ወሰድኩ። ይዘና አለኝ። ወሰድኩ፣ ተመዘገብኩ። 9ና 10 ተማርኩ በጥሩ ውጤት። ዘን መጣው ፕሪፕ ተማርኩ። አስበው እዛ ጋር ቴክኒኩ አልቆ ምናምን ተመልሰህ 9 10 ተማርኩ። መጣው ፕሪፕ ገባው እና ከባለቤቴ ጋር ያለኝ ተወውቅ ምንድነው 9ና 10 በመማርበት ሰዓት እሷ ሌላ ሀገር ላይ አጋሮ የሚባል ሀገር ላይ ጨርሳ ሃይስኩልን ውጤት እምቢ ብሏት መጣ። እኛ የምንማርበት ሃይስኩል ውስጥ ሻይ ቡና ታፈላለች። እኔ ቡና ከረፍት ሰዓት በኋላ ቡና ካልጠጣው ጂም ማለች እና በዛ ተዋወቀን። የስራ እንትኗ በጣም ጠንካራ ነው። እወድላታለሁ ያን ነገሯን። ፋይናሊ እኔ እዛ ያለውን ትምህርት ጨርሼ ፕሪፕ ስገባ እሷ ሙቭ አደረገች ወደ ኳታር ሄደች። 3 ዓመት አካባቢ ኖረች። ስትመጣ እኔ ዩኒቨርሲቲ 1ኛ ዓመት ተማሪ ሆኛለሁ። እንጋባ ምናምን ዋት አሁን አይቻልም፣ እኔ አትሊስት ተመርቄ የሆነ ነገር ይዤ ካልሆነ ምናምን ነገር አልኳት። ተመልሳ ሄደች። 2 ዓመት እየተነጫነጨች ምናምን ነገር ማለት ነው። ዘን ከ2 ዓመት በኋላ መጣች። አሁን 3ኛ ዓመት ተማሪ ሆኛለሁ። አሁን ሞቼ እገኛለሁ አለች። እድሜ 23 ዓመት ሆኗል። አሁን አግብቼ መውለድ ፈልጋለሁ ምናምን በቃ። እኔም የዓመት እረፍት አለ አይደል 2 ወር የምታርፈው ይር ብሬክ ነው የመጣሁት። እሷም ለ2 ወር አስፈቅዳ መጣ ነበር። በቃ አልጋፋም መብቷን ብዬ ተጋባን። እንደ ዛሬ ዛሬ እሁድ ነው። ዛሬ ተጋብተን የሚቀጥለው እሁድ መልስ፣ የሚቀጥለው እሁድ ቅልቅል ያለችን ታይም ትንሽ ስለነበረች ዘን የሚቀጥለው 4ኛ እሁድ ላይ ቤት መስራት ጀመርኩኝ። እዛ እየሰራች የምትልክልኝ ሳንቲም ነበረ። እኔ ደግሞ የራሴ ፀጉር ቤት አለኝ። እሱን እየሰራው እቁብ እጥል ነበር። እሷን ሰብሰብ አድርጌ እቁብ ወጥቶልኝ 20 ምናምን ሺህ ብር ይዣለሁ። እሷ 10 ምናምን ሺህ ብር ልካልኛለች። ያኔ 35 ሺህ ብር 56 ቆርቆሮ ያለበት ቤት ገዛ እና እንደ ሰው ይሄ ጂንስ ስኒከር ምናምን እንትን አይለኝም እና ያን እንትን አድርገን ነበር። ስትመጣ የተወሰነች ሳንቲም ይዛለች። ያ ጭቃ ቤት ፈርሶ ጥሩ ቤት ተጀመረ። እኔ ቴፒ ነው የምማረው፣ ጅማ ነው ቤቱ እንትን ያለው። እየተመላለስኩ ጨረስኩት ቤቱን። ፋይናሊ እንደተጋባን ጸንሳ ነበር ሄደችው። 6 ወር ሲሞላት ሰዎቿ ሂጂ 3 ወር 4 ወር እስከ 6 ወር እንጠብቅሻለን ወልደሽ አጥብተሽ ነይ ምናምን ነገር አሏት። መታ ስታየው ያልተመቻትም ቀረች። ግን ፀጉር ቤት ሂጂ ይለዋል አይነት ነገር ተይ፣ የወንዶች ነው። አውቶቡስ ተራ አካባቢ ነው ፀጉር ቤቱ ያለውና አውቶቡስ ተራ አካባቢ ያለውን አየር አይመጥንሽም ተይው እያልኳት የስራ እንትኗ ስላለ ብቻ ካልሰራ አለችኝ። እሺ sometimes ይደወልልኛል እከሌ እንዲህ ያለኝ ተይው ቦታው አይመጥንሽም ብዬሽ ነበርና ተመለሰች ወደ ቤት። ብዙ ሰው ስለሚውል የስራ ቦታ ነው። በቃ አልተመቻትም ያለው ነገር። የ1 ዓመት ከ3 ወር ህፃን ልጅ እቺ አሁን ጎበዝ ተማሪ ነች ምልህን የ1 ዓመት ከ3 ወር ህፃን ልጅ ጥላ መሄድ እንዳለባት ስትኮተኩተኝ አንድ ደላላ ጋር ተነጋገርኩ። ወደዚህ መጣች። 1 ዓመት ያክል እንደሰራች እኔም ያው ግራጁዌት አደረግኩ። ኢትዮ ቴሌኮም ገብቼ ሰራ ነበር። ያለው ነገር ብዙም አልተመቸኝም። ቪዛ ልልክልኝ ከቻለች ጠይቋት። ቪዚት ቪዛ ተላክልኝ። መጣን። ያው ይሄን ያለው ነገር መቼ ማለት ነው? የዛሬ 8 ዓመት። ከዛ በኋላ አልተመለስክም ወደ ኢትዮጵያ? ኖ ማለት እመላለሳለሁ። ባለቤቴ ለኔ እናቴም ባለቤቴም እህቴም ሁሉ ነገሬ ነች። በዚህ አጋጣሚ ሁለታችንም አባት የለንም። እሷ ሞቶ ነው። እኔ አሁን ደግሞ ፍለጋ ላይ ነኝ። ግን እንደው መቼም አሁን ያው እኔም ጋር እንደምትመጣ ስትነግራት መቼም ያው አባቴን ልፈልግ የሚለውን ነው የምታስበው በእርግጠኝነት ብያስባለሁ። አዎ ይሄን ፎቶ እንትን እንድትሰጠኝ ነገር እንደው እስኪ ንገር፣ ግለጽላት ፍቅርህን። ቢኮዝ ይሄን የምልህ ምክንያቱ ምንድነው ደስ ይላል በወጣትነት
አይደል የጀመራችሁበትን ጊዜ ስትነግረኝ ከዛ ደግሞ ይሄ በመሀል የነበሩት ነገሮች ሄዳ መምጣት ምናምን አንተ እዚህ መጠበቅ እነዚህ ነገሮች እንግዲህ ለሰዎች ትምህርት ይሆናሉ ተስፋ ለመቁረጥ በዛ ላይ ደግሞ ቅድም እንዳልከው በተለይ ደግሞ ከአረብ ሀገር ሆነው እህቶች እንደዚህ ነገሮችን ሲያደርጉ አስቀምጠን ቤት መስራት እንትን የሆነ ነገሮች የሚታይ ነገር ማድረግ ለነሱ ሞራልም ጭምር ነው ያስባለሁ እና ፍቅርህን ልትገልጽላት ትችላለህ? ፍቅሬን ምናልባት ቃላት አይገልጹትም ማለት ከፍቅር የዘለለ ክብር አለ አይደለ ለእናት የምትሰጠው ክብር እንዴት ነው ከዛም ባሻገር ነው ብዙ ነገር ነች እኔ የሆነ ቲሸርትን አዘጋጅቼ ነበረው ይሄ ሸሚዝ ከስፖርት ቤት ስመጣ ቀጥታ ሻወር ቤት ገብቼ ተለቃልቄ ስወጣ ሸሚዝ አዘጋጅ ምለብሰውን ማደርገውን ኤቭሪቲንግ እሷ ነች የምትገዛው ከዚህ ጥግ ነው እኔ አልገዛም እኔ መሮጥ ነው ትሮጣለህ የሆነች ነገር ሜክ ለማድረግ በቃ ቤቴን ልጆቼን ለራሷ ምንም ጊዜ የላትም ለእኔና ለልጆቿ ብቻ ነው ጊዜ ያላት በጣም ነው ማፈቅራት ብቻ ሳይሆን ማከብራት በቃ እጅግ በጣም እሷ ለኔ ህልውና በቃ ከእግዚአብሔር ቀጥሎ ምንም እንትን ማለላት እንዴት ብዬ ልንገር ፍቅር አይመጥ ነው በጣም ነው ማፈቅርሽ እናቴ በጣም ነው ማከብርሽ እናቴን በጣም ነው የምወዳት በሷ ልክ ነው ባለቤቴ ነው የምወዳው ቃላቶች አጥሩኛል ብሎሻል እንግዲህ ባለቤትሽ በጣም ደስ ይላል እዚህ መጣህ አንተና እዚህ ኑሮ መኖር ጀመራችሁ አዎ በቪዚት ቪዛ መጣው ያመጣኝ ደላላ ቪዛዬ ካልተቀየረ እንትን ነው የሆነ የሚቀጡት አይነት ነገር አለ ሌላ ሰው እንዳያመጣ ይደረጋል ምናምን ያስጨንቀኝ ነበርና ወጣለኝ ማለት ሌሊት 2 ሰዓት አካባቢ ነው እዚህ የገባንበት 3ኛ ፎቅ ነው ቤታችን የነበረው እንጂ አይ ነበር ኮርኒሽ ሻርጃ ኮርኒሽ በጣም ነው የሚያምረው እንትን ብለ ከሆነ ይሄን ጠዋት አየዋለሁ ብዬ ለራሴ ነገርኩት ዙሪያዬ ላይ ያሉትን ነገሮች ጻፍኩኝ እንደምወጣ ስለማቅ ማለት ነው ጻፍኩኝ ወጣሁ ጠዋት ነጋ ብዬ ወጣሁ ዘን ልክ በዚህ ሰዓት የሆነ ሰፈር ሄጄ ነው ዙር ሰግጄ መጣሁትና ሰፈሩን ፎቶ አንስቼ ምናምን እንዴ ልጆች እኮ ፓርታይም ሲሄዱ አናቅም እያሉ የሚመለሱበት ቦታ ነው ነው እኔ ግን ያው እዛ ነው ደርሼ መጣሁት ምናምን ነገር ፍለጋ ማለት በቃ መጥቻለሁ መተኛት የለብኝም አይነት ነገር ነው ውስጥ ያለው እንዲሁ እየዞርኩኝ የሆነ ፓርኪንግ ውስጥ አንድ ጓደኛውን ይዞ መኪና አቁሞ ይፈልጋል ሰንበዲ what you are looking ምናምን ስለው እንደዚህ መኪና ታጥባለህ አጥባለሁ እዛ እንትን አለ ዋሽሩም አለና ውሃ ከዛ እየወሰድኩ ባልዲ ዝባላ እንትን የቆሻሻ መጣያ ጋር የቀለም እንትን አገኘው ምናምን መኪና አጠብኩ አለቀ ለስራ ያለኝ እንትን ነው ፋይናሊ 10 ብሩን አምጥቼ ሰጣት ጌታ መጣ መኪና ጠቤ ነው አልኳት አለቀሰች እንደዚህ ኤክስፔክት አላደረገችም እሷ እንትን የምትለው ሌላ ነገር ነው እኔ ደግሞ ለስራ ያለኝ ፍላጎት ሽንት ቤት ለምን አይሆንም አጥባለሁ ብዬ ነው የመጣሁትና she was cry እና ይሄ እንዲያለፈ እንትን እላለሁ ጻጻፋለሁ ላፕቶፕ ተገዝቶልኛል ላላካለው ምናምን አቡዳቢ ኤቭሪ እንትን ነው ኢሜል አሁን እኔ በከፍት ኢሜል እንዳለ ጆብ ቫካንሲ ነው የመጣው ያኔ እንትን ስለ ነበረው ማለት ፋይናሊ አንድ ጁማ ቀን ሰግጄ ስመጣ ስልኬን ስከፍተው ኢሜል አላመንኩም ላፕቶፔን ከፈትኩና አየው the same thing አለ ደወልኩኝ እንደዚህ ኦፈር ላይ ተደርሶኝ ነው አዎ ነገ ትኖራላችሁ አልኩኝ አዎ አለኝ ለምንድነው ያኔ አልኩኝ ማክሰኞ ቀን እንዲሁ ፓርክ ውስጥ ተገናኝተን ተዋወቂያቸው የሆኑ ሰዎች ይዘውኝ ሄደዋል የሆነ ስራ ቦታ ኤምሬት ድራይቪንግ ኢንስቲትዩት ኤምሬት ትራንስፖርት ኢንስቲትዩት ሄድኩኝ ስራ ተፈተንኩኝ አለፍኩ ገባሁ ስራ ማክሰኞን ሮብን ሐሙስን ሰራው 3 ቀን ደሞዜ ስንት ነበር 1996 ብር አኮሞዴሽን የላቸው ምግብ የላቸው ዘን እሁድ ሐሙስ ስንወጣ አርብና ቅዳሜ ዝግ ነው እሁድ የመጀመሪያ የሥራ ቀን ነው ያኔ አሁን እሁድ ኦፍ ነው ዘን እሁድ ስትመጣ ፓስፖርትን የመጣህበትን ቪዚት ቪዛና ፓስፖርት ሳይዝ ፎቶ ይዘና ለምን ቪዛ ፕሮሰስ ሊደረግልኝ በቃ ፊት አርግ ያለውና ዘን ይሄኛውን 40 አገኘውኝ ተው ያወራቸው
መምጣት ትችላለህ ቅዳሜ ያሉኝ። ቅዳሜ ለምንድን ነው እንትን ያልኩት? እሱን ሉዝ ካደረግኩ ይሄኛውን ሉዝ ላለማድረግ ማለት ነው። ሄድኩኝ። 3 ሰዎች ነን ተፈተንን ገብተን፣ አንዱ አበሻ ነው ሲቪል ነው፣ አንደኛው ካሜሮን ነው። 2 ሲቪሎች ተፈተኑ ወጡ። እኔ ገባው ተፈተንኩ ወጣው። ሁለታቸው አንድ ኤሌክትሪካል አንድ ሲቪል አልፏል። አንደኛው ሲቪል ግን ሶሪ ያለ መቶ ፈታኙ አበሻው ነበር የወደቀው። ዘን እናንተ እቃችሁን ይዛችሁ መምጣት ትችላላችሁ ተባለ። ኦፈር ሌተሩ ምንድነው የሚለው? 2200 ነው ደሞዝ፣ አኮሞዴሽን አለው፣ ፉድ አላዋንስ አለው ምናምን፣ ትራንስፖርት አለው። ኦኬ በቃ መጣው። ኮንግራ አልኳት። ምንድነው እንደዚህ ደስ አላት። 750 ብር እየከፈልኩ ነበር አንድ ክላስ። አብሮኝ የመጣ አንድ ጓደኛዬ የእህቱ ቤት ነው እሷ ባለቤት የምትኖረው ኢጃዛ ቤት ተብሎ፣ እህቱ ሙሉ ፍላት ይዛለች። አንዱ ክላስ ኢጃዛ ቤት ሴቶች የሚያርፉበት ነው። ዘን አንድ ክላስ እኔና አብሮኝ የመጣው ጓደኛዬ 750 እየከፈለን እንኖር ነበር። ከአንድ ወር በላይ አልኖርኩም። ኔክስት መንዝ እኔ ስራ ገብቻለሁ አቡዳቢ። እና ይሄ ነው ያለው ነገር። ኦልሞስት ለ8 ወር ያክል አቡዳቢ ከተማ ላይ ነው የምሰራ የነበረው። ቱ ዘ ሚኒመም 9 ሰዎች ሲበዛ ደግሞ 16 ሰዎች ይሰጡኛል፣ አዛቸዋለሁ። ኦቨርኦል እየተሽከረከርኩ አንደር ኮንትሮል እንትንላቸዋለሁ። የሰሩትን ይህን ትሰራላችሁ ብዬ እነግራቸዋለሁ። ፋይናሊ የሰሩትን ቼክ እያደረግኩ መረከብ ምናምን ነው ስራ የነበረውና ይሄ ነው የነበረው ነገር። ከዛ በኋላ ለ4 ወር ደግሞ ሙቭ አደረጉን ሮይስ የሚባል ሀገር። የሚገርም ሮይስ ከሚባል ሀገር ወደዚህ ወደ ዱባይ ከመምጣት ወደ ሳውዲ መሄድ ነው የሚቀላው። 5 ባስ ስቴሽን ነው ከዛ ተነስተ እስከ አቡዳቢ 5 ባስ ስቴሽን ነው። ዲስማች ፌርማታው ማለት ነው የርቀቱ ልክ። ከአቡዳቢ እዚህ ድረስ እኮ አንድ ባስ ነው የምመጣው። ከዛ ምን ያክል ርቀት እንዳለው እና እዛ ሙቭ ሲያደርጉን 400 ብር ጨምሩልን። ፓንትና ካልሲን ብቻ ነው የምታጥበው፣ ልብስ ኤቭሪቲንግ ካምፓኒው ነው አጥቦ ተኩሶ ምናምን ነው የሚያዘጋጅልህ። ትንሽ ፖዚሽንም እንትን ብለውኝ ማለት ነው። እና ግን ብዙ እንትን አላልኩም። እዛው ያለው ድራይቪንግ ኢንስቲትዩት ገባው። ላይሰንስ ማውጣት ስላለብኝ እዚህ ሀገር ቫልዩ አለው። 54 ሀገር ላይ ነው ኦል ኦቨር ዘ ወርልድ ምትነዳው የዚህ ሀገር ላይሰንስ። እና ያን አደረኩ ወጣሁ። ላይሰንስ ይዣለሁ። ካምፓኒው እንትን ብሏል፣ እየተንገዳገደ ነው። ወጣሁ በቃ እንጀራ መሸጥ ጀመርኩ በእግር ረጅም መንገድ። በዚህ ሙቀት እንዲህ ከፎቅ ላይ ተወርድና ቲሸርትን ጨምቃ ለብሰ ነው የምትሄደው። ዘን 1 ወር ያክል ከሰራው በኋላ ሳይክል ገዛው በ150 ብር። በሳይክል ደግሞ 2 ወር 3 ወር በላይ አልሰራውም። መኪና ገዛው 5000 ብር ይዤ 7500 ብር መኪና። ሰውየው አያውቀኝም አላውቀውም። ዛሬ ተዋውቄው መታወቂያ ነው ወስዶ ኮፒ አድርጎ አስፈረመኝ። እኔ ኬሌ ከአቶ ኬሌ ይሄን ያክል እንዲህ አይነት መኪና በዚህ ያክል ዋጋ ተስማምቼ 2000 ብር 2500 ብር ከ1 ወር በኋላ ልከፍል ፈርሜ ግጥም አድርጌ ሰጠሁት። ፕሮሰሱን ሁሉን ጨርሶ በራሴ ስም ሙልኪያ ማለት ሊብሬ ተሰርቶልኝ ወጣሁ። በቃ መጣሁ፣ ቤት መጣሁ፣ አቆምኩ። አርብን ጠበቅኩ። ዝግ ነው አርብ። ለሊት ተነስቼ ሎኬሽን እየከፈትኩ ድራይቭ ማድረግ ለምን በደንብ ማወቅ ስላለብኝ አለቀ። እንደዛ የዕለት 30 ቀን ሲሞላኝ ደውዬለት ዝርዝር ሳንቲም ሳይቀር ነው የሰጠሁት እንዲሞላ 2500 እንዲሞላ። የሆነ ቦታ ከሄደ በኋላ የት ናለኝ። ያኔ እንዲህ በስቴር ነበር የምንሄደው ላይክ ኦፍ ፋይናንስ ስለነበር ሊፍት ያለው ቤት መከራየት ምናምን እንትን ነበርና በስቴር ነው የምንሄደው የነበረው። እዚህ ጋር ደርሻለሁ። ወደ ቤት እየገባሁ እና ወረዳለኝ። የሆነ ቦታ ከሄደ ተመልሶ መጣና 100 ብር አውጥቶ ለልጅ ወተት ገዛ ብሎ ሰጠኝ። እዚህ ጋር አሁን የሳምኩት ኖ አይገባም በጣም ጮህብኝ ምናምን ነገርና ይሄ ነው የነበረው ነገር። ዛሬ ላይ እኔ አልሐምዱሊላህ መኪና እየቀያየርኩ ነው የምነዳው። ያን ያየኸው አለ እናንተም ቢክ ያደረኩበት ሌላ ባለቤት የምትነዳው መኪና አለ። ከፋሚሊዎቼ ባለቤቴን መኪና ገዝቼ ሰርፕራይዝ ያደረኳት አንድ እኔ ነኝና ስትሰራ ጥሩ ነው። ይሄን ሁሉ ያደረኩት እሷ በከፈለችው መስዋዕትነት ነውና
ይሄን ያለው ነገር በጣም ደስ ይላል። ትዳርስ እንዴት ነው ታዲያ? በጣም አሪፍ። እንግዲህ እዛ ደግሞ ተራርቃችሁ ቢሆን ትንሽ አሳልፋችኋል። አንተ እዛ እያለ እሷ እዚህ እያለች እና ከመጣችሁስ በኋላ ያለው ጊዜ እንግዲህ 3 ልጆች እዚህ ነው የተወለዱት። 3 ልጆች እዚህ ነው የተወለዱት። እንዴት ነው ትዳር? በጣም አሪፍ ነው። ድራይቪንግ ላይሰንስ አላት። እሷም መኪና ድራይቭ ታደርጋለች። አሁን በዚህ ሰዓት ልጄን ተቀብላ ያለችው እሷ ነች። ትረዳዳለህ። የሆነ ሰዓት ላይ እኔ ቢዚ የሆነበት አይነት ሲቹዌሽን ካለ ሎኬሽን ልክላታለሁ። እንዲህ አይነት ቦታ ሄደሽ እንዲህ በቃ ትወጣዋለች። ጠንካራ ከወንድ በላይ ጥንካሬ ያላት ሚስት ነው ያለኝ። በጣም ደስ ይላል። እሺ ስለ ዋናው ደግሞ ቀጣዩ ጉዳያችን እስኪ እንግባ። አባቴን አላውቀውም ብለህ ነበረ። ምንድን ነው የተፈጠረው? ምንድን ነው የምታውቀው ታሪክ አንተ? ፎቶም ይዘህልኝ መታል። በእርግጥ ግን እንደው ከፎቶ በፊት እስቲ ምንድን ነው የምታውቀው አንተ? ምክንያቱም የስሜም ነገር የስሜም ማጣራት ላይ ነበርና ስሜ እንዳየው ፎቶ ላይ እንዳየው ከጀርባ አብዮት አለማየሁ ነው። አባቴ ያወጣልኝ ስም ማለት ነው። አብዮት አለማየሁ ነው። ነገር ግን የሆነ ደርግ ጊዜ እንዲህ ገጨ ነበርና ይሄ ልጅ ተነስቶ ቢሞት አብዮት አብዮት እያለን ብናለቅስ ሌላ የፖለቲካል ኢሹ ነው ምናምን ነገር በሚል አጎቴ እንደ አባት ሆነ ያሳደገኝ ከድር አባ ሲመል ይባላል። አሁን ያው ነፍሱ በገነት ተረፈና አሁን አርፏል። ምንም ጎሎብኝ አላደኩም፣ ሞልቶልኝ ነው ያደኩት። ነገር ግን አባት የሚለው ነገር አዶኖ እንዴት አድርጌ ልገልጽልህ እንደምችለው ያ ነው የጎደለውና ባቃው የአባቴም ቤት ልጆች አሉት። አባቴ ከእናቴ ጋር ተፋቶ ከሄደ በኋላ 3 ልጆች 4 ልጆች እንደወለዱ አጎቱ ነግረውኛል። 12ኛ ክፍል እንደጨረስኩ ፍለጋ ሞክሬ ነበር። ጠዋት ጀምሬ ስፈልገው ቆይቼ የሆነ ሰዓት ላይ 10 ሰዓት አካባቢ ላይ ከዚህ የ7 ሰዓት ካልሆነ በጣም የሚፈጠን ከሆነ የ6 ሰዓት መንገድ በፈረስ ተጉዘ ነው እዛ ድረስ አሉኝ። እዛ በቃ ተወኩኝ። እዛ ጋር ብሬክ አደረግኩ። በቃ ትምህርቴን ቀጠልኩ እና ባገኘው እሱም ባላገኘው ልጆቹን ባገኛቸው የሱ ልጆች እናትየው ሻሺቱ ጎቡ ትባላለች። የአባቴ እናት ሻሺቱ ጎቡ አዲስ አበባ አውቶቡስ ተራ አካባቢ ነው የምትኖር የነበረችው። አባቴ እናቴን የሚለው አደብያ ነው። አደብያ አባ ሲመል ነው። የእናቴ ትክክለኛ ስም ግን ሀዋ አባ ሲመል ነው። እናትህ ምን ይነግሩሃል ስለ አባትህ? እናቴ ማለት ወንድሟን በጣም ነው የምትወደው። እናቴ ያሳደገህን ማለት ነው? አዎ ያሳደገኝን በጣም ነው የምትወደውና ምንም ነገር ልትነግረኝ እንትን አትልም። እኔ ደግሞ ትንሽ ነገር ነው ሪሪቴት የሚያደርገኝ ማለት ይሄ ዋኬት ነው የመጣው ብዬ ካልኩ በቃ ሪሴፕሽኖች አምጥተው አስቀምጡ እንዲህ ዳይሬክት መልስ ነው የምፈልገውና ይሄ ዋኩ ኤችዩቱ ምናምን ዝርዝር ዘገባ ውስጥ ከገባ አይመቸኝም እና እሷ እንደዚህ ዙሪያ ጥምጥም እንትን ስለምትለኝ ብዙ እንትን አልልም፣ ተዋዋለሁ። በቃ የሆነ ነገር አነሳና የሆነ አተካራ ውስጥ ልንገባ የምንችልበት ሲኖር እተዋለሁ። ለምን እሷን ማስከፋት ስለማልፈልግ እና ባይዘው ይሄ እጅ ጽሁፍ በእርግጠኝነት ያጎቴ ነው ማለት የከድር አባ ሲመል አሁን አባቴ መጠሪያዬ ማለት ነው። መጠሪያ ባጎት ነው የምትጠራው? መጠሪያዬ ባጎቴ ነው። የምትፈልጋቸው አባቴ ደግሞ እዚህ ጋር የሚሉት አቶ አለማየሁ ደስታ የአቶ አብዮት አባት ታሪካዊ ቅርስ ብለው ነው ያስቀመጡት። ይሄ ፎቶ እንግዲህ 1973 መጋቢት 5 1973 ዓመተ ምህረት የተነሳ ፎቶ ነው። የፎቶ ቤቱ ስም ራሱ ሀይጅ አለማየሁ የሚል ነው። የፎቶ ቤቱ ስም በጣም ደብዝዟል። 1973 እንግዲህ አባትህ መነጽር ያደረጉት ናቸው ወይስ ጎፈሬው ነው? መነጽር ያደረጉት ናቸው። ስለዚህ ሙሉ ስማቸው ማን ነው? አቶ አለማየሁ ደስታ ነው። ግን እናቴ የምትለኝ አለማየሁ ለማ ነው። አለማየሁ ለማ። እናቴ የምትነግረኝ የነበረው አለማየሁ ለማ እያለች ነው። አጎቴ እዚህ ላይ ጽፎት ያለው አለማየሁ ደስታ ነው። አጎትስ ከዛ በኋላ አግኝቷቸው ያውቃል? ከዛ በኋላ 1-2 መጥቷል። ቤት ራሱ ማለት እኔ ተወልጄ ያደኩበት ግቢውን መጥቷል። ግን አወሶ ኪድ እኔ አላቅም እንግዲህ እና እሱ ይሁን የሱ ጓደኞች ብቻ መጥተዋሉ። ይህን ነው በቃ እኔ ምንም እንትን ምለው ነገር የለም።
ከአንተ እናት ጋር ከተለያዩ በኋላ አባት ሌሎች ልጆችን ወልደዋል ነው ያልከኝ? 4 5 ልጆች ይኖሩታል። አባ ዝናብ የሚባሉት ሰውዬ ኦልሞስት የዛሬ 2 ዓመት 3 ዓመት እሳቸውም እንዳረፉ ነው። አሁን እህቴ ጋር ደውዬ ስንት ዓመተ ምህረት ላይ ነው አንተ የተወለድከው? 73 ነው። 73 መጀመሪያ አካባቢ ነው የተወለድኩት። ይሄ ፎቶ የሚለው እንግዲህ 1973 ነው መጋቢት ነው የሚለው። እኔ መጀመሪያ አካባቢ እንደተወለድኩ ነው እናቴ የምትነግረኝ። እና ይሄን ያለው ነገር ሰፈራቸው፣ ቦታቸው፣ መንደራቸው፣ ቀያቸው ኦኬ ኢኒሻሊ ፋሚሊዎቹ የሱ ፋሚሊ ተብሎ የሰማሁት ብሊዳ የሚባል ሀገር ነው። እኛ አሁን አጎቱ ያልኩ እሳቸው ያረፉት እዛ ብሊዳ የሚባል ሀገር ላይ ነው። ሄጄ የሚያገኟቸው እዛ ነው። የሱን እንትን እኔ አላውቀውም፣ ግን እሳቸውን ሳገኛቸው ምንድን ነው ያሉኝ? ከባድ መኪና ይነዳ ነበር። ጅቡቲ ምናምን ቦርደር ላይ ከባድ መኪናዎች ይነዳ ነበር ተሳቢ እና የት እንዳለ አሁን አላውቅም። ከዛ በኋላ ግን የሆነች ሴትዮ አግብቶ እንደዚህ ልጅ ወልደዋል። እሱ ያለበት እነዛ ያሉበት 7 ሰዓት ምናምን ቀድም የነገርኩ ሲሉኝ ነው እንትን ያልኩት። ምንም እሱ ቢኖር እሱ እንዳለ ቢነግሩኝ 7 ሰዓት አይደለም 17 ሰዓት ሄድ ነበር። ግን ከዛም እንደወጣ አዲስ አበባ ማን አለን የተባልከው? እናትየው አሁን ይኑሩ አይኑሩ አላውቅም። የባለቤትህ የአባትህ እናት አያት ላንተ አያቴ አዲስ አበባ ነበሩ። ሻሺቱ ጎቡ ይባላሉ። አዲስ አበባ አውቶቡስ ተራ አካባቢ ነው የነበሩት። ምናልባት ይሄን የሚያዩ የእሳቸው የአያትህ ዘመዶች ልጆች የልጅ ልጆች ሊኖሩ ይችላሉ ያስባሉ። እና ምናልባት እንግዲህ በዚህ አድራሻ ልትደውሉልን ትችላላችሁ። በነገራችን ላይ የአቶ አለማየሁ ልጅ አብዮት አባቱን የፈለገ ነው። እንግዲህ ወንድም እህቶች ትኖሩታላችሁ ማለት ነው በዚህ አይነት አካሄድ ውስጥ የምናስብ ከሆነ ማለት ነው። ስለዚህ ወንድም እህቶቹ ብታገኙት ብትገናኙ ደግሞ እኛም በጣም ደስ ይለናል። በነገራችን ላይ እንደሚደውሉልንም ተስፋ አደርጋለሁ። ምናልባት ሌሎች የምታውቃቸው መረጃዎች ካሉ እንደዚህ ቦታ ነው እንደዚህ አይነት ነገር ነው የምትለን ነገር ካለ ልትጨምርልን እንችላለን። ይሄንኑ ነው የማውቀው። ያኔ ይሰራ የነበረ በለጠ ጫካ የሚባል እንትን ላይ የሆነ ፕሮጀክት ነበራቸው አጎቴና እሱ በጋራ የሚሰሩት። የሆነች አለመግባባት ተፈጥራ ነው አባቴና አጎቴ ተጋጭተው እናቴን ጥሏት የሄደው እና ይሄንን ነው የማውቀው። ሌላ የማውቀው ነገር የለም። እንግዲህ ይሄንን ነገር ይሄን ሚስጥር ያውቃሉ ተብሎ እንግዲህ በዋናነት ከአያትህም በላይ እናትህ ናቸው ያንተን አባት በደንብ ሊያውቋቸው የሚችሉት ብዬ የማስበው የምገምተው ማለት ነው። እና ምናልባት ልክ ነህ። አንዳንዴ እንደ ወጣት ስታስበው ምናምን ነገሮችን ተጥመዝምዞ ሲነገር ልትናደድ፣ ልትቆጣ ምናምን ትችላለህ። እናቶች ደግሞ እኔ ብዬ የማምነው መቼም የራሳቸው የሆነ ምክንያት ይኖራቸዋል ብዬ አስባለሁ። አጥጋቢ የሆነ ምክንያት። ምክንያቱም እነሱ በዛ ሰዓት ያመለየት የፈጠረባቸው ነገር በዛ ውስጥ ያሳለፉት ነገር ብዙ ነው ብዬ ስለምገምት ማለት ነው። እና እንደው ደጋግሞ የመጠየቁ እንደው እባክሽ ንገሪኝ የት ነው ያለው ላግኘው እንደዚህ አይነት ነገሮችን የማለት ነገር የለም አልተፈጠረም አንተ ጋር? ሳይፈጠር ቀርቶ አይደለም፣ ብዙ ሞክሬያለሁ። እያንዳንዷ ነገር ለወንድሟ ሳይት ስለምታደርግ ኦልሬዲ የለም። አሁን አባቴና እያሳደገኝ ያለው አጎቴ ነው። ምን ጎደለ ምን አጣ? የሆነ ነገር ሲጎል ነው አንተ አባት መፈለግ ያለብህ አይነት ነገር አለ። እና እነዛ ነገሮች እኔ ጋር እንትን ይላሉ፣ መጥፎ ስሜት ውስጥ ይከቱኛልና ላስቀይማት እችላለሁ እያልኩ እፈራለሁ። እናትን ማስቀየም ከባድ ነው። ኡፍ አትበላት ነው የሚለው። እናትን ኡፍ እንኳን አትበላት አይደለምና ሌላ ነገርና ቱ ዘ ፖይንት ስለማትነግረኝ እንዲህ ዙሪያ ጥምጥም የምትሄድበት እንትን ውስጥ ስትገባ በቃ ትቻት የሆነ ነገር በሰዎች እንደው ወጣለሁ። በአጎቴ አሁን ለምሳሌ ባሳደገ አጎቴ ያሳደገኝ አጎቴ እቺን ነገር ጽፎ ይሄን ፎቶ ባስቀምጥልኝ ምንም አይነት ፍንጭ የለኝም። አሁን አባቴ ምን ይመስላል ምናምን አዶን ነው። ይሄን ፎቶ ባይኖረኝ አንድና አንድ ያለችው ፎቶ እቺ ነች ቤት ውስጥ በቃ። እና እንግዲህ ምናልባት ተመልካቾች ይሄ ፎቶ ስታዩት ይሄን ፎቶ እንግዲህ አባት ቢኖሩ በጣም ደስ የምመኘው እንደዛ ነው። ደግሞ እግዚአብሔር እንደዛ ያደርገዋል ብዬ ማስባለሁ። በህይወት ኖረው እኔ ነኝ እኮ የዚህ ጎረምሳ አባት ቢሉኝ በጣም ደስ ይለኛል። አሁንማ ረጅም ጎረምሳ ከሚለው እንትን ነው እንደውም ጭራሽ አልፋል ታዲያ ቢሉን በጣም ደስ ይለኛል ማለት ለመናገር። እና ወይም ደግሞ ምናልባት የሳቸው ልጆች የኛ አባት ልጆች ካላቸው አትሊስት ታሪኩ
ወንድማችሁ አለ ማለት ነው። እዚህ ጋር አንድ በጣም ጠንካራ ጎበዝ ብርቱ የስራ ሰው የሆነ ወንድም አላችሁ ማለት ነው። ደግሞ እሱ ቤተሰብ መስርቷል፣ ልጆች አሉት። ስለዚህ ቤተሰብ ለቤተሰብ መተዋወቁ በጣም ከፍተኛ ጥቅም አለው ብዬ ስለማስብ ማለት ነው ያንን ያደርጋሉ ብዬ አስባለሁ። እንግዲህ ወንዱ ልጄ አክቲቭ ነው፣ ይጠይቃል ብዙ ጥያቄ እና እናትየውን ብዙ ጥያቄ ይጠይቃል፣ እኔን ይጠይቀኛል፣ ስለ አባቴ ይጠይቀኛል እና ምን እንደምመልስለት ስለማላቅ ቆይ የሆነ ስልክ ሪከርድ ሰማለሁ፣ ቆይ ረጅ የሆነ መልእክት ነው ምናምን እያልኩት የሆነ ነገር ላይ ስደርስ እንትን እንደምለው ስለማቅ አደባብሼ ነው የማልፈው እና ያ ሁሉ በቃ ህመም ነው። ይሄን ሁሉ አመት አባት የሚባል ነገር ሳይኖር ቴክኒክ ስኩል ስመረቅ ከ1 እስከ 3 የወጡ ተማሪዎች ሲሸለሙ ተሸልሜ ነው የተመረኩት። ግን ኖበዲ ግራጁዌሽን ላይ ማንም ነው ያልነበረው። እናቴ ላስጨነቃት አልፈለኩም በጭራሽ። እንደምማር ታውቃለች ምናምን፣ ግን ላስጨነቃት አልፈለኩም። ልጆች አባቶቻቸው አበባ የተለያየ ነገር ስጦታ ሰጥቷቸው እንትን ሲሉ እኔ በጣም ነው የምርቃት ዕለት ነው ማለቅስ የነበረው። ወላ ኢንጂነሪንግም ስመረቅ ሚዛን ቴፒ ዩኒቨርሲቲ ልጆች ቤተሰቦቻቸው እንትን ሲሉ እኔ ሴት ልጄና እህቴ ናቸው መጥተው እንዲያስመረቁኝ ያደረኩት። አባት ቢኖር አባቴ መጥተው ደስ ይላልና ልጄ ስለ አባቴ ሲጠይቀኝ እንትን እላለሁ ያመኛልና። በቀደም ዕለት የአባቶች ቀን ነበርና ልጄ ሰጥቶኛል እያልከኝ ነበር ስጦታ። ሃፒ ዳድስ ዴይ። እኔ እንደዚህ ምለው ሰው ሳይኖር ልጄ እንደዚህ ስትለኝ እጅግ በጣም ነው ደስ ያለኝ። እጅግ በጣም ማለት ነው። ሴቷ ልጅ ነች። በጣም ነው የምትወደኝ። በጣም አባቴን ባገኘው እንደዚህ ነው የሚሰማኝ አይነት ነገር ነው የተሰማኝ። በቃ ስሜያት ምናምን ቴንኪው በጣም አመሰግናለሁ። በቃ አሁን ስራ እየወጣሁ ነው፣ ስመጣ እንትን እንላለን ምናምን ብያት ወጣሁ። ኦቨርናይት ነበር የገባሁት። ስመጣ ኦልሬዲ ተኝተዋል። እና ይሄ ነው ያለው ነገር። ይቅና እግዚአብሔር ካንተ ጋር ይሁንና ደግሞ በደስታ በድጋሚ መቼም በእርግጠኝነት እንግዲህ የሆነ ደስ የሚል ነገር ዜና ሰምተን እንደው ያንን እዚህ መጥቼ ቢሆን ባበስርህ ወይ አንተም እዛ በድጋሚ እመጣለሁ ቢሆን ተስፋ አደርጋለሁኝ። በመጨረሻ የምታስተላልፈው መልእክት ካለ እድል እሰጥሃለሁ። የመጨረሻ ምለው እንግዲህ ምንም የለኝም። አባቴ ከኖረ በህይወት ከኖረ አባቴን ባገኘው፣ ካልኖረ ልጆቹ ስፔሻሊ ልጆቹ ወንድሞቼ እህቶቼ ናቸውና ካልሆነም ወንድሞቹ እህቶቹ ካሉ አክስት አጎት የሚባል ነገር በእናቴ በኩል ነፍ ምንም በቃ ያልጎደለው አይነት ፋሚሊ ነው ያለኝ። ምንም እንትን ሳልል ነው ቴኬር አድርገው እዚህ ያደረሱኝ። ምንም አይደለም። ግን በአባቴ አንድ ማቀው ሰው ስለሌለ አለ አይደል የሆነ የጎደለ ነገር እሱ ነገር አለና ስፔሻሊ ልጆቹ ቢኖር እሱ በህይወት ካለ እሱም ባገኘው ምናልባት ፍቃደኛ ከሆነ ከእናቴ ጋር እንደገና ሞሽሬያቸው አንድ ላይ ባኖራቸው ውስጤ ነው ሁሉ ነገር ነው ይችዬ ማለት ነው። እንግዲህ እናያለን። እግዚአብሔር ይርዳ። አመሰግናለሁ። እንግዲህ የተከበራችሁ ተመልካቾቻችን ከዚህ ታሪክ ጋር በተያያዘ ምናልባት የምታጋሩን መረጃ የምታውቁት ነገርም ካለ ደግሞ ይሄው በዚህ ስልክ ቁጥራችን ደውላችሁ ልታገኙን ትችላላችሁ ማለት ነው። በሌላ ጊዜ በሌላ ታሪክ እስከምንገናኝ ግን በዚሁ ሰናበታችኋለሁኝ። እኔ አለምሰገድ ታደሰ ነኝ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። መልካም ጊዜ።